አይኖ በተቃወመኝም ኖርማል ነው። አንዳንድ ጊዜ ሀሳቦች የግድ እንደኔ ማሰብ ላይገባክ ይችላል፣ እንዳንተም ደግሞ ማሰብ ላይገባኝ ይችላል። ግን የተለያየ ሀሳብ ስናስብ እኛ እንደ ወንጌላዊ አማኝ አንተም የተለየ ታስብ እኔም የተለየ አስቤ እንደሆነ ለመጽሐፍ ቅዱስ ባለስልጣንነት እንገዛለን ስለምንል ዞረን መልሰን ለመጽሐፍ ቅዱስ ባለስልጣንነት መገዛት መታዘዝ አለብን። ስለዚህ መጽሐፍ ቅዱስ ባለስልጣን እንዳደረገ አማኝ የኔም ያንተን ፍላጎት ሳይሆን የእግዚአብሔር ቃል ሀሳብ መጽናት ያለበት አይመስልህም? እንደ ማለት የፈለኩት መሰለህ እንግዲህ ሜቢ አቴንሽን የሳበ አስተያየት ሊሆን ይችላል በሌላ መልኩ ላንተ። እኔ ከባድ ነው ያልኩበት ሪዝን ምን መሰለህ? ረጅም ዓመት ነው ክርስትና በዚህ ሀገር ኦልሞስት 100 ዓመት የተጓዘ ነው። በአባቶች ንጹህ ወንጌል ክርስቶስ ብቻ የእሱ አዳኝነት እየተሰበከ እዚህ የደረሰ እውነተኛ ወንጌል ነው እኛ ጋር ደርሶ የተቀበልነው የጠራ መድረኩ ሁሉ ጌታ የተሰበከበት በስብከቶች መጨረሻ የነፍሳት ደህንነት ጥሪ የተደረገበት ብዙ ዋጋ ብዙ ነቀፋ ብዙ ትግል የታገሉበትን እውነት ነው ከመጽሐፍ ቅዱስ ወላጆች አባቶቻችን የሰጡ ያስረከቡን። አይከብድም ወይ የምልህም ከባድ ስለሆነ ነው እነዚህ ሰዎችን መታገል። እነዚህ ሰዎች ስልህ ይህን ወንጌል በዚህ በጌታ መድረክ ክርስቶስ በሚገመለክበት ክርስቶስ በሚጠራበት መድረክ ገንዘብን የሚሰብኩ ሰዎች፣ አጭበርባሪዎችን፣ ሐሰተኞችን ብተዋል እኮ አንዱ እየተቀባቡ አይደለም አንዱ ሌላውን እየቀባ ነው ስልህ ከእግዚአብሔር ለማለት አይደለም። ቀኔ ነው እየተናገረ እኔ አይከብድም ወይም ያልኩት አንዱ ሌላኛው ሪዝን ልንገር። ያው በጣም እየተሰማኝ ያለ ነገር ስለሆነ ነው አይከብድም ወይ በሚል የገለጽኩልህ። ታፋድንስ ያ አይከብድም ወይ ያልኩ ለምን መሰለ? እያየንም ስለሆነ አንድ ተቋም ላይ እንታዘዛለን ብለው ገብተውም እየተሳደቡ ሳይ አንታዘዝ አንገዛ አንሰማ ብለው ሳይ አባቶችን አንተ እንዴት ቻልከው? እየታገሉ ያሉ ወንድሞችን እና ሀብትሽን እየታሰሩ ሳይ አይከብድም ወይ? የሚያሳፍር ነውና አይ ቲንክ ካውንስሉ በጣም ቢበረበር ብዙ ማለት አንድ ይሄ አሁን ሐሰተኛ ነብይ እዩ ጩፋ የተባለው አፉን ሞልቶ በድፍረት ሊያወራ የቻለው የሱ ፍርፋሪ ተጠቃሚ የሆኑ ሰራተኞች አሉ ካውንስል ውስጥ። ይሄንን በድፍረት ነው የምነግራችሁ እና ይህንን ነገር ስለሚያቅም ነው እሱ የልብ ተሰምቶትም እየመለሰም የነበረውና በብዙ ተጠቃሚ ነበሩ ከሱም ማለት ነው። እና እኔ ካውንስል ይወክለናል ብለው በጣም መዋቅሩ በጣም ትክክል ነበረ፣ አደረጃጀቱ ትክክል ነበረ። ነገር ግን ሚዛኑን አሁን ላይ የሳተና ማለት አቅጣጫውን የሳተ ተቋም ነው ብዬ ነው ማምነውና ይሄንን ላለና ሲያብልሰጥ ማን ነው ተጠያቂ ብለህ ታስባለህ? እዚህ ነገር ማለት እንዴት ተጠያቂ? ለምሳሌ ክሬት ሲደረግ ለምሳሌ ጉምቱ የተባሉ በጣም የምንወዳቸው እውነተኛ ትምህርት ያላቸው ሰዎችን ከፊት ስላየ ነው ብዙ ሰው
ይህን ያ ካውንስል ተከተሉ። ለምሳሌ በምክትል ስልጣን ማድረግ ላይ ያለው ሰውዬ አሁን ለምሳሌ እንደ ከአንድ ሰው ጋር የቢሮ ተቋም አገላለጽ አይደለም እየሰጠ ያለው። ለምሳሌ እዩ ጩፋ ዛሬ ይሰጣል፣ እሱ ማታ መግለጫ ይሰጣል። የሆነ የቢሮ ተቋም አሁን ለምሳሌ ቦርድ አለ፣ አመራር አለ፣ ተዋቅሮ ምንድነው ካውንስሉ አንቀጹ ምንድነው ይሄ ነው ብሎ ነው የሚያግት ማለት እንትን የሚል ማለት እገታ የሚያወጣው ማለት ነው። ነገር ግን እዩ ጩፋ አንድ ቪዲዮ ይለቃል። የሆነ የሆነ የቲክቶክ አካውንት ነው የሚመስለው የሚመላለሱት እንትን ማለት ነው። አሁን ብትመለከት ማለት ነው። ሲጀመር አሁን የተፈጠሩን የሰሞኑን እንትን ሳይሆን ሲጀመር ካውንስል የሚባለውን ነገር ክሬት ለማድረግ በጣም ትልልቅ አገልጋዮች ተሳትፏል። በዚህ ሲጀመር ነበሩ። አሁን ላይ ያው ሪግሬት አድርገው ወደኋላ ሸሽተዋል። እነ ማሙሻ ፋንታ ለምሳሌ እነ ንጉሴ ቡልቻ፣ እነ ማሙሻ ፋንታው በጣም ብዙ እነ ሰለሞን ብዙ የምናውቃቸው እነሱንም አምነን ነው ማለት ብዙዎቹ የተጠጉት ያንን በመምሰል ነው። ለምሳሌ ፕሮፌሰር እያሱ በሚመሩ ሰዓት ላይ አብዛኛው የብልጽግና ወንጌል ሰባኪዎች እነ ጃፒን ብትል ብዙዎቹ ገብተውበት ነበር። ማለት የሆነ ያቅፋል ያንን ትምህርት አማድ እምነቶቹን አምነው ነበር የሚገቡት። አማድ እምነቶቹ ከራሳቸው አስተምሮች ጋር አሁን የቃል እምነት አስተማሪዎች ናቸው አብዛኞቹ አመራር ላይ ያሉት ማለት ነው። ያንን አምነው ይቀበላሉ በሚል ነው። እንኳን ያንን ሊቀበሉ የባሰ እኔ የትምህርት ክፍል ኃላፊው ስራው ድርሻው ምንድን ነው ብዬ ነው ማስበው። ማለት እስከ ዛሬ ምን ሰራ? ምንም አይነት እንትን አላረገም። ኮንፈረንስ ማዘጋጀት አሁን 6 ዓመት 7 ዓመት ሆኖታል ካውንስል ከተቋቋመ። ግን የስተት ትምህርት ካገኛችሁ አምጡ ይላል። ስራው ምንድን ነው? እሱ ራሱ ማለት የትምህርት ክፍል ኃላፊ ነው ተብሏል አይደል? የሆኑ ስጅት አለውና ምንም ፋንክሽን የሚያደርግ ድርጅት አይደለም ብዬ ነው እኔ ማምነው። ምን ማድረግ ነው ያለበት ወንጌላዊ አማኝ ብለህ ታምናለህ በዚህ ጉዳይ? እኔ እንደ ድሮ ሴክት ቢሆን ይሻላል ብዬ ነው። ድሮ አሁን አብያተ ክርስቲያን ውስጥ በነበሩ ሰዓት ለምሳሌ አብያተ ክርስቲያን ውስጥ እንደ አባል ሆነው ለምሳሌ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል ወጥተው ነበር ማለት ይሄንን አሁን ለምሳሌ እርምጃ ካልወሰደ አሁን ለምሳሌ ብታይ ምንም የቃል እምነት እንቅስቃሴ ውስጥ የብልጽግና ወንጌል ሰባኪዎች ናቸው 70% የሚበዛው ካውንስል ውስጥ። ይህንን ነገር አይተው ሜንላይን ቸርቾች ራሳቸውን አቋም ይዘው ቢወጡ የተሻለ ነው ብዬ ነው የማስበው። ግን ምንድነው መንግስትም እንደ ባለስልጣን ያደረገው ካውንስሉ ነው እና ይሄን ነገር አብያተ ክርስቲያናቶቹ ጥለው ወጥተው ነበር። ለምሳሌ የነ ጻድቁ ቲም መካነ ኢየሱስ እና ቃለ ሕይወት ናቸው መጀመሪያ ወንጌላዊ አብያተ ክርስቲያናት ወጥተው ከነ ጻድቁ ህብረት ወጥተው ራሳቸው ውጭ ሀገር አገልግሎት ለማገልገል ለአገልግሎት የሚያስፈልጉ እቃዎችን ለማስገባት እያንዳንዱን ነገር ከውጭ ጉዳይ ሚኒስቴር ጀምሮ ኤምባሲዎችን እንኳን ለማለፍ የሚያስፈልገው ባለስልጣን የሆነ ማህተብ ያለው ካውንስሉ እንዲሆን ስለተደረገ በአብያተ ክርስቲያናት ህብረት ማህተብ ወይም ደግሞ በአብያተ ክርስቲያናት ስልጣን ያንን ነገር እንዳያደርግ ተደርጓል፣ እንዳይሆን ተደርጓል። ስለዚህ አቀማጡ። ስለዚህ እርቆ ነገሮችን ከመመልከት ቀርቦ መታገል ቀርቦ ፋይት ማድረግ ይሻላል ብለው አሁን 1 ዓመት እና ሊሆናቸው ነው ከተመለሱ ገና ፖዚሽናቸውን ከያዙ እነማን እነ ጻድቁ ልምምድም ላይ ትምህርትም ላይ እርምጃ ለመውሰድ የራሳቸውን ጥረት እንደሚያደርጉ ነው የሚናገሩት።
ያደርጉታል እንትን ደረጃ አቤላይ በአቋም በማውጣት ደረጃ ካውንስሉ ምንም እንደ አንበሳ ነው የሚያጓራው። ማለት አግቻለሁ ይላል፣ እንደዚህ አድርጌያለሁ ይላል። ግን ስጠብቅ አሁን ለምሳሌ ጆይ ጭሮን ብትመለከት አባል ነው፣ አሁንም ታግቷል። የዛሬ ዓመት ነበር ይቅርታ ጠይቆ ሳይሆን ምን የሚባለውማ በገንዘብም ነው የተመለሰው። ምንም እንትን የሚታወቅ ሀቅ ነው ማለት አሁን ጻድቁ አብዶ እንዳልከውም አሁን በግዘው ነበር እና አሁን ዳቦ ሲቆርሱ ስታይ ማለት ምንድን ነው የምትለው? እንዳባት በጣም ማተበራቸው ማለት ጥቂት አሉን ከምትላቸው ሰዎች መካከል ነው። በጣም ነው ያፈርኩት እውነት ለመናገር ይሄኛውን ነገሮች ስመለከት አንዳንድ ጊዜ እድሜያቸውን ጊዜያቸውን ቀድመው ነው ገባ ፋይት ያደረጉት። እኚህ ሰው ቀድመው ነው የታገሉት። ስም ወጥቶላቸዋል፣ ተገፍተዋል፣ በዚህ ጉዳይ ተሰደዋል፣ አሳደዋቸዋል። በሐሰተኞች ብዙ ነገር ተብለዋል። በየመድረኩ ማናችንም ስም ሳይጠራ ወይም ማናችንም ሳንታወቅ ይህን ጉዳይ ይኑር አይኑር ራሱ እርግጠኛ ሳንሆን እነ ዘላለም በየስብሰባው ቦርጫቸውን አውጥተው እንደዚህ የሚያደርጉንን ሰዎች ብለው ዘልፈዋቸዋል። እነ እስራኤል ዳንሳ መድረኩ ላይ አንድ አጋንንት አስወጥተው የማያውቁ አንድ ታምር በእጃቸው ሆኖ የማያውቁ እያለ ሲያጠለጥሏቸው ነበር። የሚደረግ ይመስል ማለት ነው እነሱ ጋር እና በዚህን ያህል ደረጃ ለእውነት ለጽድቅ የተሰደቡ ሰዎች መጀመሪያ ሲታገሉለት የነበረውን ጉዳይ ኮምፕሮማይዝ አድርገው ይሁን ሀሳብ ቀይረው ይሁን ምን እንደሆነ በማይታወቅበት መልኩ ቢላ አንድ ላይ ይዘው ሲቆርሱ፣ አሁን ቅርብ ጊዜ ደግሞ አንድ ተከፈተ የተባለ ስቱዲዮ አለ። እዛ ስቱዲዮ ውስጥ ሆነው አብረው ፎቶ ሲነሱ ስትመለከት ነገርየው ላይ ጥያቄ ያሳድርብሃል። በነገራችን ላይ እኔ አሁን ለምሳሌ አንዳንድ ሚዲያዎች አሉ እጅግ በጣም የሚያስቁ፣ ለምሳሌ ተከፋይ እንደሆኑ የሚታወቁ። አሁን ለምሳሌ አቤል ደመላሽን ብትመለከት ማለት የሆነ በቃ ትንሽ ገንዘብ ያለው ነብይ የሚንቀሳቀስበት ሰዓት ላይ ፕሮሞሽን ይሰራል፣ ምንም ነገር እንደማያውቀው ነው ማለት የእግዚአብሔር እጅ እንዳለች አድርጎ ማለት ነው። ብዙ ሰርቼበት ነው የገባሁት በነገር ኦኬ የአቤል ደመላሽ ብዙ አሉ። ለምሳሌ ክርስቲያን ቲዩብን ብትመለከት ብዙ ናቸው። ቲዩብ እንደዛ ብዬ ስናገር አንድ ጊዜ ሰፊውን የኦሮሞ ሕዝብን በመናቅና በማንጓጠጥ በማዋረድ ብሎ ቪዲዮ ሰርተውብኛል። ከፖለቲካ እጅግ በጣም የሚያስቁ ማለት ቃስ ብለው ነገሩት። ቃስ ብለው ነገሩት። የበሬቻ ልጅ ነው ልጁ ኦሮሞ ነው፣ ራሱ በብሔር ደረጃ ኦሮሞ ነው፣ የተቃወመው እውነት ስላለው ነው እንደዚህ አይነት ብሎ ኢንፎርሜሽን ሲነግሩት ቪዲዮውን ፕራይቬት አደረገው ማለት ነው። በጣም አሁን እና አምባሳደር ደመላሽ እንደዛ ይበልጣል ክርስትና ወዳጆች። ቅድም አንድ ኮሜንት ላይ አንዱ እየጻፈ ነበር፣ ኦሮምኛ ስለተናገሩ ዘረኛ ስለሆንክ ነው፣ እንግሊዝኛ ቢናገሩ እንደዛ አትልም። አምባሳደርና ፍጹም ዛሬ አግኝቼዋለሁ። ዛሬ ተገናኝተናል ከፍጹም ጋር ድንገት ማለት ነው። አንድ ሆቴል ወይም አንድ ምግብ ቤት እኔ የተጠቀምኩበት የነበረ ምግብ ቤት ሲገባ አግኝቼዋለሁ። እዛም በፊት ደግሞ ካውንስሉም ጋር ደግሞ የሆነ ጉዳይ ስለነበረን ሄደን አግኝቼዋለሁ፣ አዋርቼዋለሁ። እና ቪዲዮውን ስመለከተው ግን ምን አይነት ነገር ነው ያየሁት? ይሄ ኦሮምኛ ማውራት ራሱን ችሎ ምንም ችግር የለውም፣ ቋንቋ ነው ኦሮምኛ። የኔ ቤተሰቦች ኦሮምኛ ቋንቋ ተናጋሪዎች ናቸው። የበለጠም ያነሰም አይደለም፣ ቋንቋዎች ሁሉ እኩል ናቸው። ኦሮምኛ መናገራቸው ሳይሆን የተናገሩበት አውድ ግን መንግስትን ከማወደስ ፖለቲካ አደረጉት። አንድ ሰው ነብይ ነኝ ሐዋርያ ነኝ እንትን ነኝ ካለ በኋላ ወንጌል ነው እጄ ላይ ያለው ካለ በኋላ ቤተ መንግስትን የታከከ ነገር መስራት የለበትም። ነፃ ህገ መንግስታችንን ሃይማኖት በመንግስት ላይ ወይም በፖለቲካ ላይ ፖለቲካ በሃይማኖት ላይ ጣልቃ አይገባም የሚል የተሰመረ ግልጽ በጥቁርና በነጭ የተጻፈ ህገ መንግስት ቁጭ ብሎልን ሳለ ጣልቃ እየገባን ፖለቲካ ላይ መፈትፈት የለብን እና ካድሬ ነቢያቶች አሉ። አሁን ካድሬ አሁን
ታያላችሁ። ምርጫ የሚወዳደሩ ነቢያቶች አሉ። የሚቀጥለው ምርጫ ታያላችሁ። ምርጫ የሚወዳደሩ የሆነ ክልል እየወከሉ የሆነ ጎሳ እየወከሉ የሚወዳደሩ አሉ። በዚህን ያህል ደረጃ ነው እንግዲህ ወንጌላችን ላይ ደቡብ ላይ ብዙ ወንበር ያገኛሉ። ጥላሸት፣ አዎ በደንብ ጥላሸት የተቀባው ማለት ነው። እና በጣም የሚያሳዝነው ነብይ ከሌ ተብሎ ለእንትን ፓርቲ ነው የሚወዳደሩ ሲባል ይቀፋል። እውነቴን ልንገራችሁ ይቀፋል፣ ይሰቀጥጣል። ምክንያቱም የጠቅላይ ሚኒስተሩ ስም እየጠሩ እግዚአብሔር እንዲህ ይላል ከ15 ዓመት ይገዛል 20 ዓመት ይገዛል እያሉ ትንቢት የሚነግሩ ፖለቲካው ላይ ኢንቮልቭ ስለሚያደርጉ ነው እንጂ እግዚአብሔር እየነገራቸው ስለሆነ አይደለም። አያችሁ፣ የኛ ወንጌል ይሄ አሁን አገር ላይ ያለው በዚህ አገር ላይ ያለው መንግስት ከመኖሩ በፊት የነበረ ነው። የሮምን መንግስት ያንኮታኮተ ነው ክርስትና። ነገስታትን አልፈዋል፣ ክርስትና ቀጥሏል። ሹማምንቶች አልፈዋል፣ ርዕዮተ ዓለሞች አብበው ደምቀው ያለነሱ የለም ተብሎ ተውለብልቦላቸው ሰንደቅ ዓላማ ወድቀዋል፣ መንግስታት ተሽረዋል። የኛ ወንጌል ግን ዘመን የማይሽረው የማይቀየር አብዴት የማይደረግ የእግዚአብሔር ወንጌል ግን ቀጥሏል። የክርስቶስ ወንጌል ግን ቀጥሏል። ይህንን ወንጌል ወስደ የቤተ መንግስት አጥር የምታስደግፈው ከሆነ ከመጽሐፍ ቅዱሳዊ እውነትነቱ እያስወጣ ከሆነ ማለት ነው። ያንን ነው እየተናገርን ያለ ነው። እና የአቤል ደንበላሽን ላሳይ፣ ቆይ የሰራሁትን ቪዲዮ እዚህ ውስጥ ያላችሁ ሰዎች ከቻላችሁ ገብታችሁ ይህን ቪዲዮ ሪፖስት እና እንትን ብታደርጉልኝ። ኮመንት ጽፍ ያለው እያየሁት ነበር። ላሳያችሁ። ዚያት በተለያዩ ጉዳዮች ተከሰው በእስር ላይ የነበሩት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድመው እስር ይከፍታሉ። የምስጋናና የድል ጊዜ ሊሆን ነው፣ እልልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልዕክቱን ያስተላለፈው ይህ የምትመለከቱት ነቢይ ቢንያም የተባለው ወንድማችን በበርካቶች ዘንድ ጥያቄና ግርታን ፈጥሮበት የታለ የተፈታው የታለስ ለከንቲባ የተናገርከው ትንቢት የሆነው እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል። ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት ነብይ እንደተናገረው እነሆ በትላንትናው ዕለት የቀድሞ የሐዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋዬ ቱኬ ፍርድ ቤቱ በነፃ ሊለቃቸው ችሏል። በእስር ላይ የቆዩበትን ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህ በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። ሰው እንዴት ነው ህሊናውን ገብታችሁ አቤል ደመላሽ እንግዲህ የቀድሞ የሐዋሳ ከንቲባ የነበሩ ረዳት ፕሮፌሰር ጸጋው ቱኬ ምስጋና ቱኬ ጸጋዬ ቱኬ የሚባሉ ግለሰብ ይፈታሉ ብሎ ትንቢት የተናገረ ነብይን እያስተዋወቀ ነው። እግዚአብሔር በነብዩ አፍ እንደተናገረው እንደዚህ ተፈጸመ ይላል ሰውዬው። ነብዩ ራሱ ቪዲዮ ሰርቶ ነበር። አቤላ ነብዩ ራሱ ቪዲዮ ሰርቶ ደለተው። የሆነ ጊዜ ቢፈታ የሆነ ተፈታ ሰውየው ማለት ነው። እንደሚፈታ ሰምቶ እግዚአብሔር ይኸው በስራ ላይ ነው ምናምን ብሎ ቪዲዮ ሰርቶ ነበር። ኢንፎ ፕሮፌሲ ነው። ከዛ ድጋሚ 15 ዓመት ያህል ያሳስራል ምናምን ተብሎ እንትን ሲባል ደለተ ወዲያው ማለት ነው። የሰራውን ቪዲዮ አቤልም ደለተ። እግዚአብሔር በስራ ላይ ነው ብለው መጥተው ነበር ሁለቱም። ከዛ ምንም እንትን ሲሉ ቀጠሮ ነበር የተያዘው እንደዛ ብለው ሲመጡ ማለት ነው። እና 15 ዓመት ምናምን በጽኑ እንደዚህ ምናምን ታሰረ ሲባል ማለት ነው ሁለቱም ደለቱ። እስቲ በእግዚአብሔር እጅ የምትባለው ሰው ግባ እስቲ አንተን ማውራት ፈልጋለሁ። እስቲ ግባ። ኔትወርክ አሁን ገብተሃል። እናንተ ሰውን ሁሌ አጀንዳ አድርጋችሁ ከምትነሱ ለምን በጨለማ ውስጥ በሃይማኖታዊ ስርዓቱ እውነት ጠፍቶት እየተጨነቀ ላለ ወንጌል አትሰብኩም? ለእያንዳንዱ ይላል ኮመንት። ሰላም ላንተ
ዘፈኑን ዝጋ በለው። በእግዚአብሔር ልጅ የሚያምን ይድናል የሚል አካውንት ያለው ወንድም አለ። በቃሽ አለ። ብራዘር ማውራት ትችላለህ? ወጣ። ጥሩ። ለማንኛውም በሃይማኖት ውስጥ ተይዞ ተጠፍሮ በጨለማ የሚመላለሰው መካከል አሁን ላይ በሐሰተኛ ትምህርትና በሐሰተኛ ልምምድ ውስጥ ያለ ፕሮቴስታንትም ይጨምራል። በጣም ፕሮቴስታንቱ እንትን ጠፍቶበታል። ትናንትና አንድ ወንድም ሰፈር ውስጥ የቆየ እንትን ሰው ወንድም አግኝቼ እዚህ ሀገር ያሉ ነቢያቶች ሁሉ እውነተኛ ናቸው ብሎ ሲከራከር ነበር። እውነተኞች ናቸው፣ ኃይልን ይገልጣሉ ይለኛል። ኃይል መግለጥ ምንድን ነው ለሱ? የእግዚአብሔር ኃይል ምንድን ነው ለእናንተ? እስቲ ኃይል የለህም ምናምን፣ እነሱ ጋር ኃይል አለ የለም? ምንም ኃይል የላቸው። ሲያወሩ ነው የምትመለከቱት። እዛ ሰይጣን ምናምን አለብን የሚሉ ሰይጣን የማይወጣላቸው ግን የሚንፈራፈሩ ሰዎችን ነው የምትመለከቱት። ይሄ የእግዚአብሔር ኃይል አይደለም። ሁሉም ቸርች ነው የሚሄዱት። ደግሞ አጋንንት የሚወጣላቸው ሰው ማለት የሆነ ቸርች ይወጣለት የሆነ ቸርች የሚወጣለታል። ራሱ ሰውዬ ተመላላሽ ነው። ደግሞ ያው ኃይል አላቸው ነው የሚባሉ ሰዎች እኔ ከጤነኞቹ ከጥቂቶቹ ውጭ አውሮፓና አሜሪካ ተጋብዘው ሲሄዱ አይሰራም ኃይላቸው። ምንም ስምም አይመጣላቸው። አውሮፓ ቁጥሩም ይረዝምባቸዋል። ፕላስ 44 ፕላስ 54 ፕላስ ምናምን ስለሚልባቸው ቁጥሩን ለመያዝ በጣም የሚከብዳቸው። ቁጥርም ሲጠሩ አታዩቸውም። ውጭ ሄደው መረጃ የሚሰጣቸው የለም። አሁን ሁሉም ስራ ላይ ስለሆነ የሚልኩት ሰው አንተና ሀገር የሆነ ጊዜ ላይ በልቷል። ታምራት ታረቀኝ የተያዘበትን አይታላ ከፌስቡክ ላይ ገልብጦ የተናገረው ሙሉ የፌስቡክ ፔጃቸውን የምዕመኑን ማለት ነው የፌስቡክ ፔጃቸውን አጥንቶ አጎት ልጅ የለም አክስት ልጅ የለም አጥንቶ ከዛ አባ የተወለድሽበት ቀን እንደዚህ ነው ይላቸዋል። ፌስቡካቸው ላይ ሲኪር የተጻፈ ነው። ስምህ እከሌ ነው ይባላል። እከሌ የሚባል ፍሬንድ አለ ይባላል። ሄደው ፌስቡክ ላይ ሲመለከቱት ፌስቡካቸውን በቃሉ አጥንቶ ነው የመጣው ምዕመኑን ሁሉ ማለት ነው። መሸምደድ ጸጋ አለው። ባይዘው በጣም ያው አስተማሪ ነበር መሰለኝ። በሚሰሩ ምናምን ነገር ሲያወራ በቃ አይስትም ብሎ ነው እንትን የሚለው። ብቻ የሆነ ሰው ከፌስቡካቸው ላይ እያወጣ እንዳወራ ተባነነበት ማለት ነው። እና እንደዚህ ነው ውጭ ሀገር ሲሄዱ አጋንንት ማያስወጡ ከቸርቻቸው ውጭ አንድም ሰይጣን ሲያስወጡ አይታቸው ማታውቁ ሰዎች እንደ እግዚአብሔር ኃይል እነሱ ጋር አለ ብላችሁ ለምን እንደምታምኑ አላውቅም። በጣም እንደውም አብረው የሚሰሩ ነው የሚመስለኝ እኮ እዚህ ሀገር ውስጥ እንደ ቅብብሎሽ እንዲህ ያለ ሰማችሁ እየተባባሉ ከሰይጣን ጋር ቅብብሎሽ እውነት እንደሚሰብኩ የሰይጣንን ቃል ተቀብለው ማስተማሪያ አድርገው ሰውን ሲሰብኩሉ ሳይ ምንድነው የአንድ መንግስት ሰራተኞች ናቸው። ከሰይጣን ጋር ሰውን የምታስብ ከሆነ ከእውነት ከጽድቅ የምታወጣው ከሆነ የቅድስና የጽድቅ ትምህርቶችን ማታስተምር ከሆነ ለመጽሐፍ ቅዱስ ታማኝ ካልሆንክ እዩ ጩፋ ኢዝ ኪንግ ይላል አንዱ። ሰላም ወንድሞች እንዴት ናችሁ? ሰላም ይብዛ አሎ አቤልዬ ሁሉ ሰላም። አይ እዚህ ጋር የሆነ ኮሜንት አይቼ እኮ በጣም ገርሞኝ ነው። መቼ ነው ግን ወንጌል የምትሰብኩት ይላል። ወንጌል ማለት ለሱ ምን ማለት ነው? እስቲ ይሄ ምንድን ነው? ትክክለኛ ስሙ ራሱ የለም እዚህ ጋር። ወንጌል ማለት እኮ በቃ ለክርስቶስ እኮ የትውልዱን ልብ ማዘጋጀት ራሱ ወንጌል አይደል እንዴ? ሐሰተኞችን፣ ሌቦችን፣ አጭበርባሪዎችን ከክርስቶስ መንገድ ላይ ከትውልዱ ማራቅ መከላከል ራሱ ወንጌል አይደል እንዴ? ወንጌል ማለት ምንድን ነው? እንዴት ነው የሚረዱት? እኔ አንዳንዴ ግራ ይገባኛል በእውነት። ለምን ተነኩ? ሌቦች ለምን ተነኩ? ሐሰተኞች የሚያሳስቱት ለምን ተነኩ? እንዴት ይባላል? ለምን እንደዚህ ይባላል? ወንጌል ምንድን ነው? ምን ማለት ነው ወንጌል? እውነት ወንጌልን ራሱ በትክክል የተረዱ አይመስለኝም። እኔ አንዳንዴ ለኢትዮጵያ ለትውልዱ
እንደገና ክርስቶስ መሰበክ ያለበት ይመስለኛል። እንደገና ማለት ነው ሀ ተብሎ በእውነት አንዳንዴ በትክክል የተረዳኑላ አይመስለኝም ወንጌል ምን እንደሆነ። ወንጌል ለምን አትሰብክም? ወንጌል መቼ ነው የምትሰብኩት? ምን ማለት ነው ይሄ? የምናወራው ነገር ወንጌል አይደለም እንዴ? ከዚህ የተሻለን ምን አለ? ቆይ እንዴ ወንጌል ማለት ለእናንተ በቃ የሆነ ግዴታ ዘይት ተይዞ የሆነ አዳራሽ ተይዞ። አሁን እኮ አብዛኛው ቸርች ላይ ስትሄድ እኮ በእውነት ነው የምልህ የነፍሳት ጥሪ እንኳን አይደረግም እኮ አቤላ፣ ጌታን ነው የምልህ። የሆነ ነገር ይወራል፣ የሆነ ነገር ይባላል። ከዛ በቃ የምትሰጠውን ትሰጣለህ። ከዛ ጨብጭበ ምናምን ተሟሙቀ በሙዚቃ ያለ ሙዚቃ ደግሞ በሳውንድ ትራክ ታጅበ ምናምን ተወርቶ እንደዛ ነገር ነው። ከዛ ትወጣለህ። በቃ የነፍሳትን ጥሪ የለም፣ ሌላ ምንም የሚደረግ ነገር የለም። ገባ? ወንጌል እየወጣክ ከዓለም ይዘህ እየመጣክ ቤት ውስጥ እያጸናክ እያስተማርክ ከውጭ እየሄድክ እያመጣ እየተናጠክ። እነ ጳውሎስ እንደዛ ነው የሚያደርጉት እኮ አይደለ? ማን ነው ሐዋርያት ሥራ ላይ ስታነብ ይወጣሉ፣ ያስተምራሉ፣ ይማርካሉ። ከዛ ቤት ውስጥ ደግሞ ያጠምቃሉ፣ ያስተምራሉ፣ ያጠምቃሉ፣ ያጸናሉ፣ ሂደው ደግሞ ይማርካሉ። እንደዛ እኮ ነው። አሁን ግን መሟሟቅ በቃ ወንጌል መስበክ በቃ የሆነ የቸርች ጉዳይ። ወንጌል መስራት ማለት በቃ የሆነ ማቴዎስ ወንጌል እንደዚህ ነው በቃ የሆነች ቁጥር እየጠቀስን እንድናወራ ይፈልጋሉ። ይሄ መከላከልስ ወንጌል አይደል እንዴ? መንገድ ማቅናትስ ወንጌል አይደል እንዴ? ተው ተመለሱ፣ እንደዚህ አታድርጉ ማለት ወንጌል አይደል እንዴ? ለምንድን ነው የምንቃወመው? መልካም ነገር ሲሰራ ቤታችን ይጽዳ ሲባል ለምንድን ነው ይጽዳ የምንለው? ምንድን ነው እስቲ መጥፎ ነገር እየተሰራ ያለው ምንድን ነው? እስቲ እያበላሸን ያለ ነው። ስለ እውነት እኮ ነው የምናገረው። እስቲ ምንድን ነው እስቲ አሁን እኔ አቤልን ጀስት አንተ የሆነ ልክበ ወይ የሆነ ነገር ልልህ አይደለም። እስቲ ምንድን ነው አቤል እያደረገ ያለው? እስቲ በቃ እያጋለጠ እኮ ነው። ማናችንም የምናውቀው እኮ ነው። ግዴታ የሆነ ከኛ ወገን የሆነ ወንጌል የሚለውን ሀሳብ መጽሐፍ ቅዱስ የሚያስርበትን ነገር እንንገራቸውና ይህ ለደጅም ደግሞ ለውስጥም ሰዎች እንዴት አስፈላጊ እንደሆነ ማሳየት ማሳሰብ አስፈላጊ ነው ብዬ ስላሰብኩ ነው። የመጀመሪያው ጉዳይ ወንጌል ስለ ልጁ ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 3 ላይ እንደሚናገረው ማለት ነው። ወንጌል ከዳዊት ዘር በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ በኃይል ከሙታን መነሳት የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ይላል። ይሄ ነው ወንጌል። አንደኛ ቆሮንቶስ ምዕራፍ 15 ላይ ደግሞ ሐዋርያው ጳውሎስ ወንጌል ስለ ኃጢአት ስለሞተው በሶስተኛ ቀን ስለ ጽድቅ ከሙታን መካከል ስለተነሳው ነው ወይም ስለ ኢየሱስ ነው ይለናል። ወንጌል ስለ ኢየሱስ ነው። ኢየሱስ ማን ነው? ኢየሱስ እውነተኛ የበጎች እረኛ ነው። ከማን ነው ይሄ እረኛ እውነተኛው እረኛ የሚጠብቀው የሚለውን ነገር ማሰብ ያስፈልጋል። ኢየሱስ ከዓለም የሆኑትን የኔን በጎች አመጣቸዋለሁ፣ በበሩ በእኔ በኩል ይገባሉ የሚል ብቻ ሳይሆን ከገቡ በኋላ ደግሞ ነፍሴን ስለ ወዳጆቼ ደግሞ አኖራለሁ፣ ስለ በጎቼ አኖራለሁ የሚል እውነተኛ እረኛ ነው ኢየሱስ። ስለዚህ የእረኛ አንዱ አገልግሎት በጎችን ማምጣት፣ ማስገባት፣ ማሰማራት ብቻ ሳይሆን ሊበላቸው ከሚመጣ ተኩሎችን መጠበቅ ነው እና የወንጌል አንዱ ስራ የወንጌል አንዱ ዓላማ የመጡትን በጎች ከተኩሎች መጠበቅ፣ ከተኩሎች መንከባከብ፣ ከተኩሎች ማዳን ወንጌል ነው። ይህንን ሐሳብ ሐዋርያው ጳውሎስ ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ሲናገር ምን ይላል? እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ፣ ለራሳችሁና ለበጎች ወይም ደግሞ ለራሳችሁና ለምዕመኖቻችሁ ተጠንቀቁ ብሎ ለሚመሩ ቤተክርስቲያን ለሚመሩ ሰዎች አደራ ሲሰጥ ታዩታላችሁ። ኤፌሶን ቤተክርስቲያን ውስጥ በነበረው ቆይታ ማለት ነው። ስለዚህ ጳውሎስ ራሳችሁንና መንጋውን ጠብቁ ብሎ መጠበቅ የወንጌል አንዱ ፓርት እንደሆነ ካስተማረ ዛሬ ህዝቡን እየበሉ ካሉ ነፍሱንም ኪሱንም እየበሉ ካሉ ህይወት እየቀጠፉ ካሉ ሐሰተኞች ህዝብን እንዲጠበቅ ማስጠንቀቅ ወንጌል እንዳልሆነ ማሰብ ወንጌልን ካለመረዳት የመጣ ነው። ወንጌል ወደ ውጭ አዋል ለምሳሌ ከኦርቶዶክሳውያን ጋር ወንጌል ልታወራ ትችላለህ። ከሙስሊም
ከሙስሊሞች ጋር ከካቶሊኮች ጋር ኦር ከወልጅሰሶች ጋር ወይም ከሞርሞኖች ጋር በውጭ ሄደክ ዲፌንስ ልታረግ ትችላለህ። ወደ ውስጥ የሚመጣን የስህተት ትምህርት ልጠብቅ ትችላለህ። ከውስጥ የሚነሳ ደግሞ አለ። ጴጥሮስ ስለነዚህ ሰዎች ሲናገር የስህተትን ትምህርት አሾልከው ያስገባሉ አለ። እንዴት ነው ያስገቡት? አሾልከው ነው የሚያስገቡት። ሾልኮ የገባን ውስጥ ያለን የስህተት ትምህርት ማጥራት፣ የስህተት ልምምድን ማጣራት ይህ የወንጌል አንዱ አገልግሎት እንጂ ከወንጌል ውጭ አይደለም። አለቀ። አትሳደቡ ትላለች። ማን እስቲ ነው ማን ተሳደብ እስቲ? አድሊና ኤላ አቤላ ሰላም። ወንድ ነህ ሴት ነህ? ሰላም ነው። ሴት ነሽ? ሰላም ላንቺ። እንዴት ነሽ? አንተን ሳይሆን ከስር የሚሳደቡትን ነው አትሳደቡ ያልኩት ነው እንዴ? አዎ፣ አባታችሁ ማን እንደሆነ እየገለጣችሁ ነው አትሳደቡ ነው ያልኩት። እሺ፣ እኔ ደግሞ ያ እነሱ ይሳደባል። እኔ ደግሞ አሁን በዚህ ንግግር ውስጥ አንዳንድ ኃይለ ቃል ስናገር ስድብ የሚመስላቸው ሰዎች አሉ። ግን በዚህ ንግግር ውስጥ ዛሬ የተናገርኩት ነገር ትዝ ስላላለኝ ነው። አይ አንተን አይደለም፣ ከስር ኮሜንት አይቼ ነው። ተከተል ክትፎ የምትል ወንድም የዮናታንን ካልሲ መልስ ምናምን እያልክ ምጽፍ ልጅ አለው። ተቀደደ። ምን ላድርግ? አውራ ጣቴ ጋር ተቀደደ። ልመልስለት ይመቸዋል። እኮ ያስቁኛል አንዳንድ ሰዎች። እኔ በፍጹም ሼም አታስይዙኝ። እውነቱን ልንገራቸው፣ በፍጹም ከየት እንደመጣሁ አታውቁኝም። ማለት ከዓለም ከዛ ሰፈር እኮ የመጣሁት እኮ እግዚአብሔር ለዚህ ቀን ስለሚፈልገኝ ሊሆን ይችላል። እወድሃለሁ አቡነ ይለኛል። አልወድህም በል እወድሃለሁ ይለኛል። ካልሲ ምናምን እያልክ ኮመንት ትጽፍና እወድሃለሁ ትላለህ። እሺ ፍቄ መቀጠል ትችላለህ። ላችሁ ስታወሩ የተነሳ ሀሳብ ላይ ተቃራኒ ሀሳብ ያላችሁ ወገኖች በቁጥር መጽሐፍ ትችላላችሁ፣ መግባት ትችላላችሁ። ቢገቡ ሐሰተኞችን መቃወም ልክ አይደለም የምትሉ ሰዎች፣ አሁን እናንተ የምትሏቸው ሰዎች ሐሰተኞች አይደሉም የምትሉ ሰዎች፣ እናንተ የምትቃወሙበት መንገድ መጽሐፍ ቅዱስ አይደለም የምትሉ ሰዎች፣ የፈለጉ በዚህ ጉዳይ ላይ በእኛ በኩል ተቃራኒ የሆነ ሀሳብ ያላችሁ ሰዎች ናችሁ። ለእግዚአብሔር ቃል ካረማችሁ ለመታረም ትክክል ካለናችሁ ቻሌንጅ ለመደራረግ ሀሳብ አለ። አናገረው እስኪ ፍቃዱ የተለየ ሀሳብ አለኝ ብላችሁ ተመሳሳይ ሀሳብ ካመጣችሁ እንጂ ይረብሻል። ከተሰለሰ ነው የገባው። ራስን አስታውቅና እስቲ። ኦኬ፣ እኔን ነው። እንዴት አመሸ? ሰላም ብያችኋለሁ። እንግዲህ ሁላችሁንም እግዚአብሔር ይመስገን። ማነው ስምህ? ቀጸላ ይባላለሁ። ቀጸላ። እሺ፣ የት ቤተክርስቲያን ነው? አቤት፣ የት ቤተክርስቲያን ነው? እኔ ቃለ ሕይወት ፍሬ ነኝ እና አሁን ግን ያለሁት በስደት ሀገር በሳውዝ አፍሪካ ነው። ባለሁበት በቤቴል ኢንተርናሽናል ቸርች አገለግላለሁ እና ጥሩ የጥንት ቤተክርስቲያን ናት። እዚህ ሳውዝ አፍሪካ ስደተኞች ቤተክርስቲያን ከነበረችው የመጀመሪያ ታዊት ማለት ይቻላል። ጥሩ። እሺ በቃ አይ ቤተክርስቲያኒቱን ማብራሪያ ተውና፣ አሁን ከኛ በተቃራኒ ለማውራት ነው ወይም ደግሞ እኛ ሐሰተኞች ብለን የምንጠቅሳቸውን ወገኖች ማለት ኦልሬዲ እኔ ቅድም እንደነገርኩ የመሰረቴን ማሳወቅ አስፈላጊ ስለሆነ ነው። ቃለ ሕይወት ፍሬ ነኝ። በእግዚአብሔር ቃል በጣም ተተክለን ያደግን ሰዎች ነን። እኔ ልል የፈለግኩ አንድ ነገር አለ። በእርግጥ እኔም ሐሰተኞችን ከሚቃወም የመጀመሪያው ሰው ነኝ። ግን አንዳንድ ጊዜ
ቆም ብዬ አያለው። ታውቃለህ አንድን ሐሰት በእርግጥ በዛሬ ጊዜ ሐሰት አይኑን አፍጦ የመጠበት ጊዜ ነው። ሐሰተኛ ነቢያት ብቻ አይደለም፣ ሐሰተኛ ፓስተሮችም ጭምር ሐሰተኛ ፓስተሮችም በወንጌል ውስጥ ብዙ ሽፋን ያለበት ጊዜ ነው። ግን አንዳንድ ጊዜ ደግሞ ቆም ብለው ራስን ማየት ደግሞ መልካም ነው እላለሁ። እኔ አሁን ለመፍረድም አይደለም፣ ብዙ ሐሰት አይን መልካም ነው እላለሁ። እኔ አሁን ለመፍረድም አይደለም። አንድ ቀዘላቀው አንዴ ወንድም የገባችሁ አሉላ ሙት አድርጋችሁ ወይም ደግሞ ሚት አድርጉ። ቀዘላ ውጭ ያላችሁ ድምጻችሁ ስለሚረብሽ ሚት አድርጉ። ቀጥል አድርጋችሁ ምን ታርጉ ቀዘላ አሁን እንድታወራለህ እንትን ነው ጄነራል ያው እኛ ያወራንበት ስለሆነ አሁን የራስን ሐሳብ ብሪፍ ብታረግልን። ምክንያቱም ሐሰተኛ ነው። ለምሳሌ ልክ ያልሆነበት ነገር ካለ እንደ በእግዚአብሔር ቃል ነው የምንነጋገረው፣ የምንፈታተሸው በእግዚአብሔር ቃል ነውና የዛሬ አሁን ለምሳሌ ሰሞኑን እያወራንበት ባለው ነገር ላይ ይሄ አነጋገራችሁ ወይም ደግሞ ይሄ ንግግራችሁ በእግዚአብሔር ቃል መሰረት ልክ አይደላችሁም ብለህ ብትገልጽ፣ ምክንያቱም ሌላ ማብራሪያም ብዙ አስፈላጊ ስላልሆነ እና ጥሩ ነው። እንግዲህ ባጭሩ እኔ ልል የፈለግኩኝ እኔ ሐሰትን ከሚቃወም ሰው ጎን ነኝ። ግን አንድ ነገር አስባለሁ። ምክንያቱም ጄኔራሊ ስለ ወንጌል ስናስብ አንዳንድ ጊዜ ፊት ለፊት በግል ፐርሶናሊ ሰውዬውን ማሻሻ እንዲያደርግ አብዛኛው ሐሰት ማንኛውም ሐሰት እኮ ታውቃለህ፣ አንዳንድ ጊዜ አተረጓጓም ስህተት መጽሐፍ ቅዱስን ስህተት በመተርጎም ከመጽሐፍ ቅዱስ ነው። ማንኛውም ሐሰት ቤዝዱ መጽሐፍ ቅዱስን ምክንያት አድርጎ ነው የሚነሳው። ግን አንዳንድ ጊዜ በእግዚአብሔር ቃል ያለማደግ ይሆናልና ወደ ስህተት የሚሄዱትን ፐርሶናሊ የኛ መታደግ አለብን። ማስራት በእንደዚህ አይነት ጉዳይ ይቀበሉን አይቀበሉን በግል ማስራት አለብን ባይ ነኝ። እና ሌላ ደግሞ አሁን በሚዲያ ላይ ወተን ብዙ ጊዜ በሞኝነት መንፈሳዊነት የሚከተሉ ሰዎች አሉ። ታውቃለህ፣ በእርግጥ ሐሰተኞች ብዙ ጊዜ ብዙ ነገሮችን ዳሜጅ ያደርጋሉ። ግን በሞኝነት መንፈሳዊነት የሚከተሉ ሰዎችን ያላቸውን ጥቂቱን መንፈሳዊነት ክራሽ ያደርጋል፣ ዳሜጅ ያደርጋል የሚል ፍርሃት አለኝ። እንደዚህ አይነት ነገሮችንም ጥንቃቄ ከማድረግ አንጻር አንዳንድ ጊዜ ደግሞ አንደኛው ሐሳብ እሱ ሲሆን፣ ሁለተኛ ደግሞ ብዙ ጊዜ በሐሰት ላይ ትችት ስናበዛ አው ልክ ነው፣ አይ ሐሰት አይንን አፍጦ ነው ያለው። ግን ሐሰት ላይ ትችት ስናበዛ አንዳንድ ጊዜ እኛ ራሳችን ያላደግነውን ያህል በእግዚአብሔር ቃል ያደግን እያስመሰልን ነው ወይ የሚል ፍርሃትም ይሰማኛል። ስለዚህ በእርግጥ ሐሰትን በግል መጋፈጥ ጥሩ አይሆንም ወይ በሚዲያ ከመጋፈጥ ይልቅ? ይሄ ነገር ደግሞ በመላው ዓለም ያሉ ጨቅላ ክርስቲያኖችን አንዳንድ ያላወቁ ሰዎችን ዳሜጅ የማድረግ አቅም አይኖረው ወይ የሚል ፍርሃት ነው። ከዛ አንጻር እንጂ ሐሰተኞችን የመቃወም ሐሰተኞችን የመደገፍ አጀንዳ አይደለም። ቴንክ ዩ። አይውልህ አሁን እንደዚህ አይነት እንዳንተ አይነት ሰዎች አሁን አንተ በተናገርክበት እሳቤ ላይ ብናወራ እንደዚህ መሀል ላይ ያሉ ሰዎች ናቸው እንደውም እነዛን ጨቅላ በትላቸውን ሰዎች ዳሜጅ የሚያደርጉት። ሐሰተኞች ሲነሱ መጀመሪያ ሐሰት እንደሚያደርጉ ለራሳቸው ምኞት ሆን ብሎ ነገሩን እያጣመሙ እንደሚመጡ የታወቀ ነው። ይሄ የእግዚአብሔር ቃል ነው የሚለው። ምክንያቱም እነኚህ ሰዎች እኮ መጀመሪያውን ወደዚህ ሲመጡ ክርስቲያኖች አይደሉም፣ ወይም ደግሞ በጎች አይደሉም። የበግ ለምድ የለበሱ ናቸው፣ ተኩላዎች ናቸው። ውስጣቸው ተኩላነት ስላለ ነው። ምክንያቱም ለመሳት የተዘጋጀ ምእመን ካለ የሚያስት አሳች አለ። አይ ቲንክ አንድ መጨረሻ ላይ ያለው በጣም አደገኛ አካሄድ ያለ ይመስለኛል ፍቄ። ለምሳሌ ጨቅሎቹ እንዳይስቱ እኛንን ዝም ማለት ያለብን፣ ሐሰት ሆኖ ዝም ማለት ያለበት። ይህንን መልስልን እስኪ። አዎ ማለት በእርግጥ ያልካቸው አማኞች እንዳይጠፉ እኛ አይደለ እናንተም እኛም አይደለም
የሐሰት ልምምድና ሐሰት ትንቢት መድኃኒት እያስጣሉ ሰው መግደል ብዙ የምናውቃቸው ታሪኮች በአደባባይ በቴሌቪዥን እየተላለፉ እኛ ወይም ይህንን ሐሰት የምንቃወም ሰዎች ዝም ማለት ነው ያለብን? መንፈሳዊ ሕፃንነት ውስጥ ያሉ ሰዎች እንዳይጠፉ ወይስ ነገር እየሆነው ዝም ማስባል ያለብን? እስቲ እሱ እና እኔ አሁን ልል የፈለግኩኝ ይሄ ነገር እኮ ፒውር ማለት ስሊህ ለጥፋት የተዘጋጀ ለጥፋት በሮሜ 8 ላይ ሲናገር አስቀድሞ ያወቃቸውን የልጁን መልክ እንደመስሉ የሚለው ቃል እኔ በጣም ብዙ ጊዜ ቃሉን አሰላስላለሁ። ይሄ ማለት ዳይንነት ቸርች የገባ ሁሉ በብዙ ቁጥር ያለው ህዝብ ሁሉ ያምናል የሚል ንልበት አይደለም። ዳይንነት የእግዚአብሔር ምርጫ ነው። አንድ ሁለተኛ ደግሞ አንድ ነገር ሚሊህ እኔ በጣም ትልቅ ፍርሃት የሚሰማኝ ነገር ምን እንደሆነ ልንገሪ። በዛሬ ዘመን በእርግጥ የኔም ትልቁ ጥያቄ ነው ትውልዳችን ወዴት እየሄዳ ነው የምንልበት። አሁን በእግዚአብሔር ቃል መሰረት ግራውንዱ በእግዚአብሔር ቃል በሆነበት በተለይም የዘመኑን ሰው ማግኘት አትችልም። ሆየ ወደ በዘበት ከእግዚአብሔር ቃል ውጪ ሰዎች እየሰማኝ ነው። አይ አይደለም የሆነ አሁን እንደዚህ ዙሪያ ጥምጥም ነው እየሄድክ ያለውና አትዘቦይም አቤላ እና ጀስት አይ ዊል ካም ምንድነው ወሰለ ቀደም ያልከው አጭር ቃል ማለት መቃወሙ ሲበዛ ደካማ ክርስቲያኖች ወይም በአንተ አማርኛ ጨቅላ ክርስቲያኖች ይጠፋሉ የሚል አይነት ሐሳብ አቀረብክ። ስለዚህ እኔ አንድ አጠር ያለ ጥያቄ ጠየቅኩ። ስለዚህ እነዚህ ደካማ ወይም አንተ ባልካቸው አማርኛ ጨቅላ የሆኑ ክርስቲያኖች ከክርስትና መንገድ ስተው እንዳይጠፉ ሐሰቱን መቃወሙ ነው ወይ የሚያጠፋቸው? ስለዚህ ዝም ማለት ያለብን ወይስ ሐሰቱ ነው ዝም ማለት ያለበት ነው ያልኩት። ዋና ፖይንቴ ነበር ማብራሪያ አስፈልጎ ማለት ለምታለና ምን ስራ መሰለህ ለጆሮአችን አፒቴት እንዲኖረን አንተን ለመስማት አፒቴታችን እንዲነሳ ምን አድርግ? አሁን እናንተ ዝም ማለት አለባችሁ ብለህ ምክንያትን ከዛ አስቀምጥ። እኔ አሁን እያልኩ ያለሁት በእግዚአብሔር ቃል መሞገት ስልህ አሁን እኔ በጣም እከታተላለሁኝ ማሙሽን ዶክተር ማሙሻን በጣም እከታተላለሁኝ እና በጣም በእግዚአብሔር ቃል የሄዱ ሰዎችን አስተምሯቸውን በጣም እከታተላለሁኝ። እናም አሁን ነቢያትን ባዮችንም የሚቀበልበት ጎን አለ፣ ማሊቀበልበት ጎን አለ። እኔ አሁን ቅድም ወደ ያልኩበት ወደ ዋና ፖይንቴ ባጭሩ ሊያስረዳ ቢሞክር አሁን እነዚህ ሐሰተኞች ናቸው እያልን በሚዲያ ወተን ለምሳሌ በአብዛኛውን ጊዜ ጀስት ፖስቸራቸውን ለጥፈን ወይንም ያደረጉትን ስህተት ጥራዝ ነጠቃ ወተን እንደዛ ሰው ይሳሰታል። በእርግጥ አወተን በሚዲያ ላይ ስናውጅ ታውቃለህ፣ ምናልባት ገና ጨቅለ ወደፊት እውነቱን እያወቁ ሲሄዱ የሚመለሱ ለጌታ የሚጠቅሙ ሰዎች በእነርሱ ስር ሊኖሩ ይችላሉ። እነዚህ ሰዎች ግን አሁን ባላቸው እውነት በበረላቸው ጥቂቱ እውቀት አሁን ጀስት አንተ ብዙ ካስረዳ ካስተማርክ በኋላ የሚመለስ አይምሮ ወይንም በሂደት እያደገ ጨቅላነቱ እያለቀ ሲሄድ ጎረምሳ እየሆነ ሲሄድ ስህተቱን ራሱ አውቆ ለጌታ የሚጠቅም ባሪያ የሚሆኑ ሰዎች በነዛ ውስጥ ሊኖሩ ይችላሉ። እነዛ ሰዎች አሁን ባላቸው ጥቂቱ እውቀት ወዲያው የመሰናክል ነገር እንዳያገኛቸው ጥንቃቄ ከማድረግ አንጻር ነው። ብዙ ጊዜ የተቃውሞን ነገር ከማንጸባረቅ ይልቅ በቻልነው መጠን በእውነተኛ በእግዚአብሔር ቃል ትግል ማድረግ በማስተማር በእርግጥም እኔ ደግሞ በዛ ጉዳይ የሚላችሁ እውነተኛ ነገር ይዛችሁ ስትቆሙ ብዙ ደቀ መዝሙር አታገኙም። ግን በእግዚአብሔር ቃል በእውነተኛ ቃል ትውልድን ወደ ማነጽ ማምጣት ቤተክርስቲያን እናንተ አሁን ያለሁበት ደቡብ አፍሪካ ቤተክርስቲያን እስራኤል ዳንሳ መጥተዋል ነው። እኛ በእርግጥ ታውቃለህ፣ ሳውዝ አፍሪካ ብዙ አገልጋዮች ይመጣሉ። ሳውዝ አፍሪካ ብዙ ፕሮቪንስ አለ። ግን እኛ ቸርች ላይ እንደዚህ አይነት ነገር በእግዚአብሔር ቃል የተተከልን
እንደዚህ አይነት ነገር እናስተናግድም። ምክንያቱም ብዙ በእግዚአብሔር ቃል ያደጉ ሰዎች አሉ። በእግዚአብሔር ቃል የተተከሉ ሰዎች አሉ። እኛ ሳውዝ አፍሪካ የመጣ ሁሉ ሳውዝ አፍሪካ ላይ ቢያንስ ወደ መቶ ይጩፋ አላገለገላችሁም? እኛ ጋር አልመጣም። ሳውዝ አፍሪካ መጥቶ በፖስቸር አይቻለም። ሚራክል አልመጣም እናንተ ጋር በቃ አልመጣም ካልኩ እኛ ጋር እንደዚህ አይነት ነገሮችን ለመጋበዝ ዮናታን መጥቷል። ዮናታን መጥቶ አገልግሏል እኛ ጋር እና ዮናታን ያሰት አስተማሪ አይደል ማለት እኔ የሚቀበልበት አሁን የአንተ አረዳድና የኔ አረዳድ ይለያል። በእግዚአብሔር ቃል መሰረት እኔ የሚቀበልበት መስማር አለ። ለምሳሌ ነቢያትን ይቃወም የመጀመሪያ ሰው ነኝ ፊት ለፊት ግን ቆይ አባቴ አንዴ አዳምጥ። አሁን ይኸውልህ ቅድም መጀመሪያ ሲጀምርልህ አንድን ሐሳብ አንተ ስለምትቀበል ሳይሆን የእግዚአብሔር ቃል እንዴት ነው የሚቀበለው ነው። በእግዚአብሔር ቃል ነው የምትፈትነው። ለምሳሌ አሁን እነኚህ ሰዎች ጨቅላዎች ናቸው እንደዚህ ናቸው እያልክ ነበር። ጌታ ሰውን ከጨለማ የሚጠራው ራሱን አይቶ ነው አገልጋዩን አይቶ ነው የሚጠራው? እኔ አንዱ እንደዚህ ስናወራ እንዲሁ ቃሉን አጭር አድርገህ መልስ። ጌታ ሰዎች ሲጠራ ለምሳሌ ጨቅላ የምትላቸው ሰዎች በኢየሱስ ክርስቶስ አምኖ ከዳኑ አገልጋዩን ያኛውን አገልጋይ አይቶ ነው ጌታ እነዛ ሰዎች የጠራ ወይስ ራሱን አይቶ ነው የጠራው? ራሱን አይቶ ነው። በቃ ራሱን አይቶ ከጠራ ያ ሰው አይጠፋም። በልጁ በኢየሱስ ክርስቶስ ደም የዳነ ነው። ወደ ሌላ ስህተት እንዳይገባ ነው እኛ ወደዚህ እነኚህ ከነዛ ሰዎች እንዲወጡና ወደ ሜን ላይን ቸርቾች እንዲመለሱ እያደረግን ያለ ነው። ጌታ ራሱን አይቶ ነው ሰዎችን የሚጠራው። አንድ እሱ ነው። ሁለተኛ የእግዚአብሔርን ቃል ካንተ መረዳት አንፃር ክርስቲያን ያደገ ሰውን አፖስትል ምናምን በሚባል አሁን አፖስትል የሚባል ወንድም አለ። አፖስትል የሚል ጽሑፍ የጻፈው ወንድም አለ እና አፖስትል ፕሮፌት ምናምን በሚባል ነገር ታምናለህ? እንዳንተ የቃልዮት በጭራሽ ራሳቸውን በራሳቸው ሰይመው በሚወጡት በጭራሽ አላምንም፣ አልቀበልም። ቃልዮት ትሾማለች እንዴ? አቤት ቃልዮት ነቢይ ትሾማለች? አትሾምም። ቃልዮት በእግዚአብሔር ቃል መሰረት ነው እንግዲህ ልጆችን አገልጋዮችን ልታሳድገው አፖስትልም አቤት አትሾምም። ስለዚህ አንተ አሁን ትሾማለች እያለ ነው አፖስትል ነው። እኔ ጀስት ጥያቄ ጠይቅህ በዛው ቀጸላ ሌላም ጥያቄም ጠይቅህ። ቤተክርስቲያን ላይ ዘይት በመሸጥ በዛ በዘይትና በውሃ ላይ ኃይል አለ በማለት በዛ ነው የምታምነው ወይስ በዚህ እኔ ራሴ እኮ ጸረ ሐሰተኛ ነኝ ስለ ሐሰተኛ ነቢያት ነን ባዮች በራሳቸው ለራሳቸው ጥቅም ለሆዳቸው ለእንጀራቸው ለቤታቸው ለራሳቸው ዓላማ የሚቆሙትን ተቃዋሚ ነኝ። እዚህም ጋር እኮ ሌላ አይደለም። አሁን እሱ ግን ምንድነው እዚህም ጋር ሌላ አይደለም። አሁን በግለሰብ ደረጃ የቀጸላ ሐሳብ ምንድነው በግሉ ነው ሚለውና ያኔ ወጥቶ አይቃወምም ነው አይደለም። እኔ አሁን እያልኩ አለሁት ወደ እናንተ የሚያምነውን ይነግረናል። ያው የምታምነውን ትነግረናለህ እንደማትፈልገው፣ ግን ደግሞ ሰው የሚስቱትን አንተ የምታምነውን ነገር ሲናገር ትቃወማለህ። ሌላ ሰው ሲጠይቀኝ የኔን ሐሳብ አይ ቲንክ አልተረዳኝ መሰለኝ። እኔ አልቀበልም ትላለህ። ባጭሩ አንድ ነገር ላስረዳ። የምናደርገውን ነገር ሁሉ በጥበብ በማስተዋል በእውቀት እቃወማለሁ ብለህ የገባከው ምን ነው? የቱን ሐሳብ ነው? እኔ አሁን ሐሳቤን ለማስረዳት ለማግባት ያህል ተቃራኒ ሐሳብ ወይም ተቃውሞ ያላችሁ ሰዎች ግቡ ስንል የገባክ ምን ነው? አዎ ተቃራኒ የሚቃወመው ነገር አንድ ነገር ልንገርህ። እኛ የምናደርገውን ነገር በእውቀት በማስተዋል በጥበብ ማካሄድ አለብን። አንድ ሁለተኛ ደግሞ ብዙ ጊዜ አወቅን ባይነትን ካበዘን there is something wrong። አወቅን ባይነትን ካበዘን ትምኪት አለ። ሌላ ደግሞ ራስን የተሻለ አርጎ መቁጠር አለ። ስለዚህ ከእንደዚህ አይነት ነገሮች በማውጣት ሌላ ደግሞ ወደ እግዚአብሔር ቃል ስንመጣ ራሱ ከኔ ሌላ ያወቃ የለም የምንልበት ትምኪት ጋር ስለምንመጣ አሁን እኔ እያልኩ አለው ጄኔራሊ
ከኔ በላይ ማንም አያውቅም ያለ ሰው አለ እዚህ ውስጥ? እኔ ጥቆማ እየሰጠ ያለው እኔ ከኔ በላይ አላውቅም እላለሁ። ምን ይመስልሃል? ናው እኔ አሁን ሐሳቤን አላስጨረስከኝም። እኔ አሁን እያልኩ ያለሁት የምትቃወመው ምንድን ነው ስለ አሁን እዚህ ቤት ውስጥ ያሉ ሰዎችን የተለየ ሀሳብ ከኛ ጋር ካለ ተብለን ይገባክ። ስለዚህ ከኔ በላይ ማንም አያውቅም የሚል ነገር እቃወማለሁ የምትል ከሆነ ወይ እኔ ላይ ወይ ፍቃዱ ላይ ወይ ሙአባለው ወይ አቢሲሉም ላይ አሊያም ደግሞ ብሮስኪ ከታች ያለው ወንድም ላይ እነዚህ ወንድሞች ላይ ሀሳብ አለ ማለት ነው። እና ማንን ነው ስፔሲፊክሊ እንትን እየጠቆምክ ያለው? እኔን ከሆነ እኔ እንደዛ ብዬ አውቃለሁ ወይ ብዬ ጠይቄያለሁ። አዎ አንተ እኮ ከኔ በላይ አዋቂ የለም እያልከን ነው ትለኛለህ። ከዛ ያልኩበትን ማስረጃ ጠይቀሃል። ከዛ ማስረጃህን ታመጣለህ። ከዛ እንደዛ ካልኩኝ አሁን የምትለኝ ነገር ልክ ስለሆነ በትህትና ይቅርታ ጠይቄ ንስሐ ገባለሁ ፊት ለፊታችሁ። ዳኒ ሰላም ለእናንተ ይሁን፣ እንዴት ናችሁ? ስለዚህ ነገር ብዬ እንትን እላለሁ ማለት እኔ ጀነራሊ አንድ ነገር እንድታውቁ ወደ ዋና ፖይንት ስንመጣ አሁን ሚዲያን የሚጠቀመው ሰው ቤተክርስቲያን ውስጥ ብዙ አይነት እውቀት ያለው ሰው አለ። በክርስትናውም ደረጃ ብዙ አይነት ሰው አለ። እነዛ ሰዎችን ከመጠንቀቅ እነዛ ሰዎች እንዳይሰናከሉ የምናደርገውን ነገር ቅድም ብያለሁ፣ በእውቀት በጥበብ በማስተዋል በማድረግ ሰዎችን በእውነተኛ መጽሐፍ ቅዱሳዊ ትምህርት ማቃናት እንጂ ብዙ ጊዜ አንዳንድ ጥራዝ ነጠቅ የሆኑ ስህተቶችን ይዘን ስንወጣ ያ ቤተክርስቲያን ውስጥን እንዳታይ ብቻ ውጪ ያሉ ሊያምኑ ያሉ ሰዎች ራሱ ታውቃለህ የሆነ ኮንፊውዝ የሚያደርግ ነገሮች ስለሚሆኑ ለወንጌልም ጥንቃቄ ከማድረግ አንፃር ወንድም ቀዘላ ይኸውልህ አሁን መግባት ጥሩ ወንድም ቀዘላ ይብቃው መሰለኝ ፍቄ። ይብቃው፣ ግን ሐሳብህን የሆነ እንዲህ ዝም ብሎ ወይ ከዛም አልሆንክም ወይ ከዚህም አልሆንክም ዝም ብለህ እኔ ጸረ ሐሰተኛ ነኝ አልኩ። እኔ ሐሰተኞችን በደንብ እቃወማለሁ። ግን አንዴ ትደግፋለህ፣ አንዴ ትቃወማለህ፣ አንዴ እንደዚህ ያለው ትላለህ። የራስን ሐሳብ ሰሞኑን ከካውንስሉ ጋር ውዝግብ ስለፈጠረው ስለ እዩ ጩፋ ልንገርህ ልጠይቅህ። እዩ ጩፋ እውነተኛ የእግዚአብሔር አገልጋይ ነው ብለህ ታምናለህ ወይም አታምንም? ከሁለቱ አንዱ መልስ ስጠኝና ለዚህ ነው ማምነው በለኝ። አላምንም። ሐሰተኛ ነው አልደፍርም ለማለትም፣ ምክንያቱም በእግዚአብሔር ቃል መሰረት የእግዚአብሔር ቃል እውቀት የሌለ ብዙ ነገሮችን ስለሚያይ አላምንም ያልከው ምንድን ነው? ቆይ ማለት እኔ አሁን ከራሴ ግን በእግዚአብሔር ቃል አንድ ነገር እመን። ቆይ እስቲ ቀዛለ የእግዚአብሔር ነብይ ነው ብዬ አላምንም ስትል ነብይ አይደለም እያልክ ነው። የሚሆኑ ስነ ምግባሮችን አንዳንድ የሚሆኑ ነገሮችን የሚሸጡ ነገሮችን በወንጌል ስም የሚሆኑ ነገሮችን ሁሉ ሲያይ ይቃወማለሁ። እንደ ማንኛውም ክርስቲያን በእግዚአብሔር ቃል ሚዛን ውስጥ አስገብቼ ሲያይ ይቃወማለሁ። ግን ሐሰተኛ ነው ብዬ ደፍሬ ለመናገርም እኔስ ማንኝ የሚል ራሴን በእግዚአብሔር ይፈታ ስለኝ አንተ ቀጸላ ነህ። ደቡብ አፍሪካ ቤቴል ቸርች ነው ያለኸው። ቤትህስ ምንድን ነው? እኔስ ማንኝ ይላል። በቃ ሰላም ጌታ ካንተ ጋር ይሁን። እኔስ ማንኝ የሆነ ጥያቄ ልጠይቀው ነበረ መጽሐፍ ቅዱስ ላይ ያኛው አንተ ቀጸላ ነህ ወንድሜ፣ አንተ ቀጸላ ነህ። አስገባኝ እስኪ እኔን አናግረኝ። እሺ መሌ እንዴት ነህ? እኔን አናግረኝ እስኪ እኮ መለየው ለአንተ መላኩ አይደል? መላኩ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ይብዛላችሁ አለ። እኔ ነኛው መላኩ ነኝ። እኮ እንትን ምናልባት ኔትወርክ የዘገየ ከሚያሰማ ለመናገር የምፈልገው ኔትወርኩ የሚያሰማ ሁለት ፖይንት ነው። ከአንተ ጋር ማውራት አንችልም። ኔትወርኬ ትክክል አይደለም። ትክክል አይደለም። ኔትወርክና ግባ ወጥተህ ተመለስ። ችግር ነው። ከእንደገና ላክልኝ። እኔ ዘግይቶ ነው የሚያወራው የሚያሰማ የኔን ድምፅና ማውራት አንችልም። እኔ እናንተ
ሰላም ላንተ ይሁን አፖስትል ዶክተር። አፖስትል ዶክተር አፖስትል ዶክተር ፕሮፋይል ፒክቸርህን ንካውና የማይክ ምልክት አለች፣ እሷን እንትን ንካት። የማይክራፎን ምልክት መሀል ላይ ይሰማል። መላኩ አዎ ይሰማል። አፖስትል ዶክተር መላኩ እንትን ድምፅ የኔና አንተ ድምፅ እየዘገየ ነው የኔ ድምፅ የሚሰማክ እና በትክክል እንዲሰማክ ከእንደገና ላክልኝ ብዬ ላክልኝ ከቻልክ እሺ።